ወር ምን ይሰራል? ከብዙ መንገድ አለ። 6 ወር ትሄድና በዛው ትጸፋለህ። ወደ ግራጫ ግድብና ነው ወደ ግራጫ ሄድኩ። እስቲ ግራጫን ገለጸው እንዴት ማለት ነው? ቀደም አንስተው ነበር። ያ ለህዝብ የሚሆነውን ስራ የሰራኸው ምንድን ነው? ወይ ኤግዚቢሽን ሊሆን ይችላል ወይ ደግሞ ትልቅ ስታቹ ያቆምከው? ጓደኛዬ ለቆየች ጓደኛውና ለኤግዚስቲንግ ጓደኛው ኢንካምበንት ጓደኛው 2 ደብዳቤ ጽፎ ያንደኛውን ለአንደኛው አሳስቶ ይልካል። አንድ ተማሪ ራቁት መሳል ወይም እንዲሲል ሲደረግ በተለይ ለመጀመሪያ ጊዜ እስካሁንም ሰው የሚያውቅ አይመስለኝም። ከስነ ስዕል ተማሪዎች ውጪ ራቁት ስዕል ያለ የምር አይመስለኝም። አስቸጋሪ ብዙ ሰዎች እዚህ ሀገር ነው ያለው። ጊዜ ቆንጆ ምሳ ነው ሰው የሚመጣው እና ይጠራኛል። እሱ ጋር ሄደን ነበር የምንበላው። እንግዲህ ረሳ መሰለኝ እኔ ከደብረ ዘይት መጥቼ ምን ሰው ጋር ልደር ምናምን ያዝ ነው አይዲያ። አንድ ቀን ስማ አለኝ የዋህነቴን ከሞኝነት ቆጥረህ ሆኖ ሁልጊዜ ምሳ ማትጋብዘኝ ከኔ ጋር የምትበል። እንደተለመደው እንደ ሁልጊዜው ሁሉ ዛሬም ልዩ እንግዳ አምጥተናል። ሁሌም የማጠብቁት እንግዶች ነው የምናመጣው። ዛሬም ትልቅ ሰው ይዘን መጥተናል። በኢትዮጵያ ስነ ስዕል፣ ስነ ቅርጽና እንዲሁም ደግሞ አርት በአጠቃላይ ፕሮፌሰር የሆነውን ተባባሪ ፕሮፌሰር በቀለ መኮንንን ይዘላችሁ ቀርበናል። ፕሮፍ ይህን እድል ሰጠህን እዚህ አራዳ ኤፍኤም 95.1 ስለመጣ በቅድሚያ በአድማጮቻችንና በዝግጅታችን ስም የኛ ፕሮግራም አዲስ አራዳ ይባላል ምስጋና እናቀርባለን። እኔም በጣም አመሰግናለሁ። አራዳ የመጀመሪያ ነው። ስሙንም ጉዳዩንም ወደዋለሁ አራዳነቱን። ያ ቴንክ ዩ ዌልካም። ደብረ ዘይት ነው የተወለድከው? ትክክል። የደብረ ዘይት አራዳ አለው ማለት የሰውየው አራዳ ነው አይደለም ሳይሆን ሰፈር አካባቢ እንደዚህ አራዳ የሚባል አለ። ፒያሳውን አራዳ ነበር፣ አዲስ አበባ ፒያሳ አራዳ ነበር። ያ ሹር ከተሞች ሁሉ እምብርት አላቸው አይደለ? እንደሱ አይነት ነገር አለው። ምን የሚባል ነበር አለ? በየአይነቱ ሽቦ ግቢ አለ። የት ግቢ? ሽቦ ግቢ የሚባለው ወንጂ ማለት መሰለኝ እንደ አይነት ስም እንዳጋጣሚ ሽቦ ግቢ የሰፈር ስም። ሰርክል ምን ነው አለ? ሰርክል ዋና ከተማዋ ያለችው አይደል? እምብርቷ አካባቢ ናት። ትንሽ ከተማ ስለሆነች ግን ያው ሁሉም ከተሜ ነው። ብዙ የጦር ካምፖች አሉ። የራሳቸው ሃይራርኪ ያላቸው ኤሊትና የምድር የአየር ከእነሱ ጋር የተያያዘ ብዙ ነገር አለ። የውጭ ዜጎች አሉ። ዩኒቨርሲቲ የቬትሪናሪ ስኩል አለ። ስለዚህ አራዳ የማያደርግ ነው ነገር የለም። ስሙ ብቻ ነው የሌለው። ስሙ ብቻ ነው፣ ሌላ ቨርዥን ነው። የደብረ ዘይት አዲስ ሌላ ቨርዥን አራዳ። ደብረ ዘይት ቄስ ትምህርት ቤት ነው የተማርከው? ስትጀምር እንደ ማንኛውም ኢትዮጵያዊ ተማሪ ብዙ ጊዜ ወይ መድረሳ ወይ ቄስ ትምህርት ቤት ይገባሉና ወይ ስርዓቱ ወይ ቄስ ትምህርት ራሱ እስካሁን የሚኖር የምደግፈው ነገር ነው። አንዳንዴ ያለ ይመስለኛል ብዙም ባይኖር በጣም ዳር ሀገር ላይ አካባቢ ቤተክርስቲያን አካባቢና መስጊድ አካባቢ ሙሉ ለሙሉ ሴኩላር ባይሆንም አለ። በጣም እንዳልከው ቤተክርስቲያን አካባቢ መስጊድ አካባቢ ግን እንደዚህ ሴኩላር በፓብሊክ ነዋሪው መሀል ያለው ቀርቷል። የድሮ ቀርቷል። ያ ወይ ሲስተሙን ወይ እሱን ራሱን አላስቀረንም። መቅረት ነበረበት። ዛሬ አገኘው በላለው ለሚባለው ችግር ሁሉ እንደነክ ደህና ነክ ብዙ አይነት ያ ሆን ብሎ አማርኛን የመግባቢያን የማጥፋት ዘመቻ እስኪመስል ድረስ ማለት ነው። እሱን ሁሉ ያረም ነበር። እሱ አይ ቲንክ ወጌሻው ቄስ ትምህርት ቤት ነው። ደግሞ አንድ ቋንቋ ማለት ሌሎች ቋንቋዎችን ዲቴክት ለመከታተል ጠቃሚ ነበረ። ሌላ ቋንቋም አንድ በጀመርከው ስታንሻፍፍ ዘላለም ስታንሻፍፋለህ ሌሎችን ሁሉ። ስለዚህ አንድ ሰዋስው ማወቅ ወይም አንድን ቋንቋ በስርዓት ማወቅ ሌሎችን እንዴት መከታተል እንደሚገባ ያሳወቀ ስርዓት ያስይዛል። በአንዱ ከተበላሸ በሁሉም ትበላሻለህ። መምህርህ የጉልበት አባት፣ የፈስ አባት፣ የምር አባት እያሉ ስም ያወጡ ነበር። ያንተ ስም ኤግዛክትሊ የቀለም አባት ነበር። የቀለም አባት ገምቼ ነበር።
እንደዚህ ያደረጉ ነበር። አሁን ከ3-4 ዓመት በፊት 3 ዓመት መሰለኝ ካረፉ 110 ምናምን ዓመታቸው ነበሩ። እስከ ቅርብ ጊዜ ድረስ ያስተምሩ ነበር። አሁን ወደ መጨረሻ ላይ ይጸልዩ ነበር። ምንም መነጽር የላቸውም። ትናንሽ ፊደሎችን በጣም ያነቡ ነበር። ጤነኛ ናቸው። ያስቀድሳሉ፣ ይቀድሳሉ ምናምን። በጣም ጤነኛ መምህራችን ነበሩ። መምህሬ በትሩ የቀለም አባት እንዳልከው የፈስ አባት አለ። በየአይነቱ ነበር። የምን አባት ይሰይማሉ። የሚገርም እኮ ነው። እንደ ችሎታ ለምን የቀለም አባት ተባልክ? በትክክል ለምን እንዳሉ አላውቅም፣ ግን እኔ የማስታውሰው በትክክል እማራለሁ። መረበሽ እፈራለሁ። ጠዋት ትማራለህ፣ ከሰዓት ታስተምራለህ። ያው ቄስ ትምህርት ቤቶች እንደዚህ ነው። ጠዋት እስከ ለምሳሌ ሀሁ፣ ከዛ አቡጊዳ ግዕዝ አለ፣ ንባብ አለ፣ ወርደ ንባብ አለው። 3 አይነት ንባቦች ናቸው ያሉት። ከዛ መልእክተ እንበል አቡጊዳ አቦጊዳ አይባልም በመሰረቱ። አንዱ የሚደፈጠጠው እሱ ነው ባለመማር። አቦጊዳ ሲሉ ሰማለሁ። በጣም አቡጊዳ ነው። ሀሁ ተገልብጦ በጣም ሶፊስቲኬትድ በሆነ መንገድ ነው የመጣው። ሌላ ታሪክ እኮ የለውም። እና አቡጊዳን ተማሪ ከሆንክ ጠዋት ሀሁ ታስተምራለህ። ዝቅተኞቹን ከአንተ በታች ያሉትን ታስተምራለህ። ኤኒዌይስ የበታቶችን ከሰዓት ሳስተምር በቄሱ ቶን ነው ማስተምረው። እሳቸው የሚያስተምሩ ለምሳሌ ወርደ ንባብ ያስተምሩ አቡጊዳ ይሄውዞ በጉዲያ ይዞ ደው ይዛ ያሉ ልክ የእሳቸውን ቶን፣ የእሳቸውን አቴንሽን፣ የእሳቸውን ሲሪየስነስ በቃ እንደዚህ አድርጌ ነው ማስተምረውና ከሰዓት የሚማሩ ተማሪዎች እኔን ለመያዝ ልክ እኔ ጎበዝ ተማሪዎች እንደማሳጃ አይነት ነገር እነሱ ነገር ያደርጉ ነበርና አሉ ነው። እሳቸውን እንግዲህ ማድረግ ይሆን እንግዲህ ምን ደረስክ? ዳዊት 4 ደግሜያለሁ። ዳዊት ደርሰሃል? ዳዊት 4 ደግሜያለሁ። ጨርሰሃል? 4 ጊዜ ደግሜያለሁ። ኦፍ ኮርስ ትመለሳለህ። እስከ 7 ይደግማሉ። ከዛ በኋላ ወደ አስኳላ ማትሄድ ከሆነ በቤተ ክህነት ትምህርት ከቀጠልክ ከዛ በኋላ ሌሎች ትምህርቶች ይቀጥላሉ አለ መስመር። አሁን በቃል አመት ነው የቄስ ትምህርት ተማሩት። እስከ 7 ዓመት ድረስ ትማሪያለሽ። በ6ም በ5ም አቆምቻለሽ። እንደ አያያዝሽ ከዛ ቀድመው እንትን የሚሉ አሉ፣ በዛው የሚቀጥሉ አሉ። ወደ ድቁና ከጓደኞቻችን 2-3 በዛ ወደ ድቁና ቅስና ይቀጥሉ አሉ። በዛው ደግሞ ወደ አስኳላ ይቀጥላል። ብዙ ነና አብዛኛው ወደዚህ ነው የሚሄደው። ወደ ካህንነቱ ላይ ዘኬ ቤት ብቻ ነው እናስቀድሳለን። ደጅ ሰላም ብቻ ነው የምንሄደው። ከዛ በኋላ ካህን ወዳጆች ነበሩ አሁንም አሉ። አብረን ተምረን አብረን አድገን አብረን ኳስ ጫወተን አብረን ጨዋታዎች የዛ ጊዜ ጨዋታዎች እነ ስትራይት እነ ጂቦምብ እነ ከርቸባ ወዘተ ማት አይነት ጨዋታዎች ነበሩ። አንዳንዶቹ ይሄ እንትንም ይመስላሉ፣ ክሪኬት የሚመስሉ አሉ። እንደዚህ አይነት ለምሳሌ ጂቦምብ ኳስ ታቀብላለህ ተደርድረህ ከፊትና ከኋላ ኳስ ታቀብላለህ። ኳሱን ከመቀለቡ በፊት ይሸሻሉ ከፊት ያሉት። ከዛ በኋላ በዛ ኳስ አነጣጥሮ መምታት ነው። ይሄ የአሜሪካኖችን ጨዋታ ይመስላል፣ ግን አዳፕቴድ በእኛ እና አሳዶ መምታት ነው። ከዛ በኋላ ከተመታ ካልተቀለበ ተሸክመህ ታደርሳለህ ምናምን እንደዚህ አይነት ነገር። ከርቸባ የሚወረወሩ እንጨቶች አሉ። ምን በአይን ካልታየ በስተቀር ለማሳየት ይቸግራል። ቅብብሎሽ ነገር ነው። ቅድብልቦሽ አይደለም። ይሄ እንደ ፊዚካል ነው። የምትሮጥበት፣ የምታሳድድበት ቴክኒካል እንትን ሁሉ አለው። እንዴ ይጠፉ ግን አሁን እኛ እንዴት አላወቅናቸው? ያ ይጠፋል። እንኳን የጨዋታ አይነት የሰው ዘርም ይጠፋል፣ ቋንቋም ይጠፋል። ሱደት ነው ያ ደብረዘይት ቀጠልክ ኤሌመንተሪ ወይስ? ልክ ነው። በዛው አጼ ልብነ ድንግል ወናግሰግድ ትምህርት ቤት ሁለተኛ ደረጃ፣ አንደኛ ደረጃ፣ ከዛ ሁለተኛ ደረጃ ልልተናኘ ወርቅ ኃይለ ሥላሴ። ከዛ በኋላ አጠቃላይ ከዛ ስም 7 ይቀየራል። እኛ ሀገር እንደምታውቀው አሁን የሉ ትምህርት ቤቶቹ አሉ። ልብነ ድንግል አለ አሁን። ልብነ ድንግል ስሙ ተቀይሯል። ትምህርት ቤቱ ባይ ዘ ዌይ የልብነ ድንግል ትምህርት ቤት የትምህርት ቤት ኢንቫይሮንመንት እንዲኖር የተሰራ ትምህርት ቤት። እንዴት ማለት? ለመማር የሚጋብዝ ከባቢ ማለት ነው። የተሰራበት ተራራ ስር ነው።
ሰንደቅ ዓላማ ማውጫ፣ የማስታወቂያ መንገሪያ፣ የመጸለያ፣ የፊልም ማሳያ፣ የክፍሉ ከተማሪው ምጣኔ ጋራ ስፋት፣ ቀለሙ፣ የክፍሉ ዲዛይኑ ለትምህርት እንዳያስጠላ፣ ትምህርት እንዳትጠላ። በልጅነት ትምህርት ወደን አናውቅም። ኢትዮጵያዊ ትምህርት ወዶ ካወቀ ምናልባት እንደኛ ወልዶ መጣ ያልተማረ ሊሆን ይችላል። ይሄ በየ15 ደቂቃ የሚመግቡ ወይም ሌሎች ኢንሴንቲቮች ያሉበት ካልሆነ በስተቀር ምን ጊዜ ትምህርት ቤት እንደሚዘጋ ነው የምታልመው። ምልህ የትምህርት ኢንቫይሮንመንት የለም። እንዳመቸ እንዳጋጠመ ነው የምትማረው። ድንጋይ ላይ ልትቀመጥ ትችላለህ፣ ዛፍ ስር ልትኮለኮል ትችላለህ። ደርስ ብዙ እንትኖች አሉ። ኤኒዌይ የአፄ ምኒልክ ድንጋይ እስከ ዛሬም ድረስ አሁን በምን ሁኔታ እንደተያዘ አላውቅም። ለመማር የተዘጋጀ ከባቢ ያለበት ትምህርት ቤት ነው። ከሌሎቹ ከየትኞቹም ትምህርት ቤቶች ምናልባት ከተፈሪ መኮንን ጋር ይመሳሰላል፣ እንደዚህ ከምኒልክ ትምህርት ቤት ጋር እንደዚህ ይመሳሰላል። ግን ሎኬሽኑ ከሁሉም ይበልጣል። በጣም ቆንጆ ትምህርት ቤት ቀዳማዊ ኃይለ ሥላሴ ያሰሩት መሰለኝ ካልተሳሳትኩ። ሃይስኩል ያለ ነው የፍቅር ደብዳቤ ለሰው የምትጽፍ? አይ እኔ ኤሌመንታሪ እጽፋለሁ። ኤሌመንታሪ? አዎ እጽፋለሁ። የምርህን ነው? ምኑን ገብቶ ነው? ስንት ያክል ነው የመጀመሪያው? የቱ ጋር እንደጀመርኩ አላውቅም። ፍቅር ሌሎች ምንም ነገር እጽፋለሁ። ምንም አርቲስቲክ ነገር አደርጋለሁ። ቢዩቲፉል ነገር፣ ሰው የማይሰራው ነገር ሞክራለሁ። ሰውም ቢሰራው ሰው ባልሰራው መንገድ ለመስራት ሞክራለሁ። ደብዳቤ ብቻ አይደለም፣ ኳስም ስንጫወት እንደዛው ከፈለገ ኳሱ ይገባል እንጂ ቄንጥ ለመፍጠር በረኛ ከሆንኩ ባልተያዘ መንገድ ለመውደቅ ምናምን ነው። ቢዩቲፉል ለማድረግ በተቃራኒ ቱርቃል ዋትኤቨር የሚያምር ከሆነ ምን ነገር ዋናው አቴንሽኑ ነው። ለእንትኑ አልሄድም፣ ለኢፌክቱ ለውጤቱ አልሄድም። ቢዩቲፉል መሆን አለበት ማድረገው ነገር በምንም ነገር። አዎ ቢዩቲፉል ከሆነ ውጤት አለው። ይህን ያውኩት በኋላ ነው። ግን በተፈጥሮ ቢዩቲፉል እንዲሆን ማልጋጋጠው ነገር የለም። እና የፍቅር ደብዳቤ ጽፋለሁ ወይ ጽፋለሁ። በጣም ነው ጽፈው። ደብዳቤ ኢንጀነራል መጻፍ ወድ ነበረ። እንደምነጋገረው ሰውየውን እንደምነጋገረው ነው የምጽፈው። ፊቱ ሆኜ መነጋገር ያህል አድርጌ ነው የምጽፈው። ከቻልኩ ግጥም አደርገዋለሁ፣ ካልሆነ በስድስት ንባብ የምጽፈው ፖኤቲክ አደርጋለሁ፣ ማድረግ ሞክራለሁ እና ይወዱታል። ብዙ ሰው እንዳልከው ስለ ፍቅር በማወቅ አይደለም። ስቶሪውን ሰማለሁ፣ ይፈልጋሉ፣ የኔን እጅ ጽፈት ይፈልጋሉ ወይም የኔን ኮንቴንት ይፈልጋሉ። ያን ጊዜ ጠይቃቸዋለሁ ምን እንደሆነ፣ እሱን መከሸን። ከዛ በኋላ ቆንጆ በሆነ አትራክቲቭ በሆነ ሰው ሊጽፈው አይችልም ብዬ በማስበው መንገድ ስጽፈው ብዙ ጉዳይ ጥዬበታል በል አይነት ነገር አሜዚንግ የሆኑ ታሪኮች ነበሩ። ለምሳሌ 7ኛ ወይ 6ኛ ክፍል ሆኜ ሊሆን ይችላል። አንድ ሰፈራችን ያለች ኮረዳ ነበረች። በጣም ትልቅ ነች ለእኛ፣ ኦፍኮርስ እኛ ትንንሶች እና ከአየር ወለድ አየር ወለዶች ካምፕ ውስጥ ነው የሚኖሩት ብዙዎቹ። እና አንዱን አፍቅራ አንድ ሰሞን ቀረ ይመስለኛል። ጎረቤታችን ናት። ብዙ ነገር ሞክራ ስላልቻለች ከዛ በኋላ አንድ ቀን ቤት ተጠራሁኝና እንድጽፍ ተነገረኝ። አዎ ትልቅ ናት እሷ በዛ ሰዓት። ና ስቶሪውን ዝናህ በምን ታወቀ? ሰፈር ውስጥ ታውቃለሁ። ሰፈር ውስጥ ታውቃለሁ። እንትን ይሄ ሸራ ጫማ ከሱቅ ሰዎች ሲገዙ የሙሉ ሸራ ጫማ ከሆነ ዲዛይኑን ቀይሬ የሚያምር ጉርድና አለ አይደለም ፕሬዘንተብል የሆነ እንትን አድርጌ ሰፋው ውላለሁ። አንድ ቀን ሊያቅተኝ ይችላል፣ ሌሎቹን እችላቸዋለሁ ከዛ በኋላ። እና እሱ ተንኮለኛ ነው፣ የማይችለው ነገር የለም ይባላል። እና ያንን ጠየኳት፣ ስቶሪውን ጠየኳት። ከዛ በኋላ እንዴት እንደምጽፍ እንትን አደረኩኝ። አይ ቲንክ ወደ 3 ገጽ ይሁን እንደዚህ አይነት ነገር ጻፍኩኝ። ወደ ካምፕ ተላከ። ሰውየው
ዊኬንድ አካባቢ ሐሙስ ጻፈው 40 አላውቅም። ቅዳሜ መጣ ተነክቶ ደብዳቤውን ካገኘው በኋላ the other interesting እና ፍቅሩ ተሳካ። ቀጠሮ የተወሰነ ጊዜ ውጭ ሀገር ስንማር ነው። ከዛ በኋላ አይዛር ወስ ለሀያዎች ውስጥ ሆነን ነው ራሽያ ሞስኮ ሀገር ሆነን አንድ ጓደኛችን የመጀመሪያ አመት ገና ሜዳችን ነው። ብዙ አመት ነው የምንቆየው። ስለዚህ በጣም ዲፕሬሽን አለ። መጀመሪያ አየሩ ግሬ ነው። ግሬ ነገር ሲበዛ ይደብራል። ዲፕሬሲቭ ነው። 10 ሜትር አልፋ ታይም ግሬን ይዟል። አዎ በጣም ዲፕሬስድ ነን። መጀመሪያ ቋንቋ አናውቅም፣ አንሰማም፣ አንናገርም እና ደብዳቤ በጣም ሁሉም ሰው ይጽፋል በዛ ሰዓት ማውጫ ነው እና ደብዳቤ ሲጽፍ አንደኛው ጓደኛዬ ለቆየች ጓደኛውና ለኤግዚስቲንግ ጓደኛው ኢንካምበንት ጓደኛው 2 ደብዳቤ ጽፎ ያንደኛዋን ለአንደኛው አሳስቶ ይልካል። የበፊቷ በፊት ነች፣ ምንም ብዙ ችግር የለባትም፣ ስቃ ትተዋለች። አሁን ስልጣን ላይ ያለችው አኩርፋ ቦምብ ይወርዳል። ኃይለኛ ደብዳቤ ጻፈች። በቃ ከእንግዲህ እናንተ አንቀባበርም ማለት በቃ የት ይግባ። ዲፕሬሽን ነው ያለንበት። ፎጊ በጣም ጭጋጋማ አየር፣ ግሬ በግሬ ነን። ልጅቷ የት ነው ያለችው? ኢትዮጵያ። ያን ጊዜ ኢንተርኔት የለ፣ ስልክ ፖስታ ነው። በየሳምንቱ በየ15 ቀንና በየሳምንት ነው የምትጠብቀው። በቃ ዲዛስተር። ትምህርት ቤት መሄድ አልቻለም ሳምንቱን። በጣም ችግር ውስጥ ገባ። ምን ይሻላል ተባለ። ቁጭ አልን። የሆነ ሻምፓኝ ተገዝቶ መከርን፣ ጓደኞች ነው መከርን። መጨረሻ ምን ይደረግ ሲባል በቃ ደብዳቤ ጻፍ ተባለ። በቃ ስቶሪውን እንደገና ከኋላ እውነቷን ንገሪኝ ምናምን አልኩት። የማይነገረውን ሁሉ ነግሮኝ ልጅቷን ምን አድርጌ እንዴት ኮንቪንስ እንደማደርጋት አስቤ እስከ ሌሊቱ 9 ሰዓት ድረስ 9 ገጽ ደብዳቤ ጽፌ ሰጠሁት። በሳምንቱ የመጣው ደብዳቤ ሬሜዲያል ነበረ። የሚያድን ኪኒን መጣ እልሃለሁ። ሺ ዋዝ ኮንቪንስድ። ተስማማች። እሱ ማረፈው ወደ ትምህርት ቤት። ሌሎች ማት ስቶሪዎች አሉ። ከወለዱ በኋላ ሁሉ ደብዳቤ ያሳዩ ሰዎች አሉ። እኔ ጻፍኩላቸው። ኤኒዌይስ እንደዛ ሆነ እንጂ እኔ እንዳልኩ ሁሉንም ነገር አድቬንቸረስ ነገር፣ ቢዩቲፉል ነገር 13 ትምህርት በአንድ ደብተር ለመማር ደብዳቤ መጻፍ ከኤሌመንተሪ እስከ ሞስኮ 13 የትምህርት አይነት በአንድ ደብተር። ያ አድቬንቸር ማለት ብዙ ነው። ይሳካል ብዬ አላስብም። ቁጭ ባዮግራፊ ንግረ መንገዴን ያስተዋወቅኩ ነው። ባዮግራፊ እየጻፍኩ ነው። መጨረፍ ሰነፌ ነው። ኤኒዌይ መቼም ማለት ነው በታላቅም ያ ብዙ ነው ውስጥ አሉ ብዙ እንትኖች አድቬንቸር ማለት የተለየ ነገር ለማድረግ ስትሞክር እና ለምን እንደዚህ አይሆንም? ጓደኛ ያለ አሁንም አንድ ክፍል ውስጥ ከነበር ነው ሃይ ስኩል። ባይ ዘ ዌይ ሃይ ስኩል ስንማር አሪፍ ነገር ጥሩ ነገር ማስታወስ ጥሩ ነው። እሺ ሌላው የትምህርት ኢንቫይሮንመንት የፍቅር ደብዳቤ እኮ በጣም ጥሩ ነው። ኦፍ ኮርስ አይ ሚን የሲሪየስ የፐብሊክ ነገር የትምህርት አትሞስፌር ቀደም አንደኛ ደረጃ ላይ አንስቼ ነበር። እስካሁን ያለ የቀረና ግን ለምን እንደቀረ የማይገባኝ መጥፎ ነገር መቅረቱ መጥፎ መሆኑ ሃይ ስኩል ለምሳሌ የስዊዲሽ ኢትዮጵያ አንድ የሃይ ስኩል እና የኤሌመንተሪ ትምህርት ቤት ግንባታ ድርጅት ነበር በ60ዎቹ 70ዎቹ። እሱ የሰራው ነው ሃይ ስኩሉ እና ያን ጊዜ ስንማር በየፒሪየዱ መሀል ይደወላል። ይሄ እቺ የሚጮኸው ሳይረን አለ አይደለ? በትምህርት ቤቱ ያለው እሱ ሲጮህ አስተማሪው ጋር ሄደ ነው የምትማረው። ክላስ እየቀየራችሁ? ሴይ ለምሳሌ እስከ 8 ቁጥር ጂኦግራፊ እና ሂስትሪ አለ። ከ9 እስከ 15 ልሳት ይችላል ቁጥሮቹን። አማርኛ አለ። ከ15 እስከ 21 እንግሊዝኛ አለ። ከ22 እስከ እንደዚህ ያለ ማቴማቲክስ አለ። ከ22 እስከ 27
ከዛ 29 ኮመርስ አለ፣ 30 አርት አለ፣ 31 እንደዚህ እያለ 38 እስከ 41 ፊዚክስ አለ። አስተማሪዎቹ የትምህርቱን ኢንቫይሮንመንት ሰርተው ይጠብቀዋል። እኔ ስዕል ስለምወድ ነው ጊዜ ስለማስታውሰው ስዕል ክሬቲቭ ነገር ያለበት ቦታ ሁሉ ደስ ይለኛል። ኦፍ ኮርስ ግን ሌላው ደረቅረቅ ሲል አስተማሪ ሁልጊዜ አንድ አይነት ሲሆን ምናምን ኢንትረስቲንግ ካልሆነ በቃ እንትን አለውም እና ክፍሉ ለዛ ለምሳሌ ፊዚክስ ክፍል እነዚህ ፍላስኮቹ ምኖቹ ጠረጴዛው ምናምኖቹ ልክ የፊዚክስ ኢንቫይሮንመንት ይዘው ይጠብቁሃል። ሁሉም አስተማሪው እዛ ይጠብቃል ዌልካም ብሎ እና ወደ ኢንቫይሮንመንቱ እየሄድክ ነው የምትማረው። ሌላው ትልቁ ነገር በዛ ሰዓት ፀሐይ አለ ኢትዮጵያ፣ ሁሉ ነገር ይሞቃል። ጎረምሳ ኒውዮር ቲንስ ምናምን 13 14 15 ልትሆን ትችላለህ። ከዛም በላይ የሚማሩ አሉ ልጆች እና በዛ በፀሐይና በዛ በቀትር ሁሉም ሰው ፍየል ነው የሚለው በዛ ሰዓት። ስለዚህ ከክፍል ወደ ክፍል ስትቀይር ተናፍሳ አየር ወስደ አንተም አየር ነክቶህ የሚቀጥለው ክፍል ጤነኛ ኦርደር ይዘህ ትገባለህ። አስተማሪውም እንቅልፍ አይዘው እና ለብዙ ነገር ይጠቅም ነበር እና አንድ ነገር ሲቆም ኢትዮጵያ ለምን እንደቆመ ሁሉ ጀስቲፋይ አይደረግም። ሳምበዲ እና ከመጥፎ ሀቢቶች አንዱ እሱ እና እዛ እንደሱ አይነት ኢንቫይሮንመንት ነበረ እና ደስ ብሎ ነበር የምንማረው። ጥበቃ አለ በር ላይ፣ ነገር ግን ተማሪ አለ የሚጠብቀው። ተማሪ ለራሱ ሲል ነው የሚማረው። ይወጣ ራሱ ነው እንትን ብሎ የሚሄደው። የሚወጣ የለም የሚገባ የለም። ሊወጣ ሊገባ ይችላል በራሱ ምክንያትና በራሱ ጉዳትና በራሱ ኤክስፔንስ ነው። መማር የፈለገ ይማር ነው፣ በራሱ ኤክስፔንስ ነው። ስለዚህ አታይም እንደዚህ እንትን የሚያደርግ ፓስቲ ለመግዛት ልትወጣ ትችላለህ። 1 2 3 ዱርዬ ተማሪ ሊኖር ይችላል ኦፍኮርስ በራሱ ኤክስፔንስ እና እሱ ምልህ ያጣነው ነገር ነው ብዬ ነው የማስበው። እና ክፍል ውስጥ 1 4 5 ነበር። ምንድነው አድቬንቸር እንትን እናደርጋለን። 2 3 ፒሪየድ መፎረፍ ጀመርናል። መጨረሻዎቹ ምናልባት ኢንትረስቲንግ ያልሆኑ አስተማሪዎች ወይም ትምህርቶች ሊሆኑ ይችላሉ። እንሄዳ ፍራፍሬ አካባቢው ላይ አለ እና ፍራፍሬ ግቢ ገብተን ምናምን ፍራፍሬ እንትን እንላለን። ወደ ክፍል ስንመለስ ያቀናል አንዳንድ ማቴማቲክስ አስተማሪ በተለይ በቀለ እንግዳ ከሌ ሲሳይ ምናምን ብሎኛል። ውጡ ክፍሉ ብርቱካን ሽቷል። በጣም ብዙ እንትን ይደርሳል። ኤኒዌይ ወደ አይዲዮሎጂ ለውጥ ነው። 2 ወይም 3 ክፍል ያልፎረፈ ሰው አራዳ አይደለም ወይ ቀሽም ነው ወይም የሆነ ስም እናወጣለታለን ምናምን አፈራን። አንዳንድ እንደዚህ የሚፎርፍ ተከታይ እኛ ምናልባት ከ1 እስከ 5 የምንወጣው እኛ ወሳምሪዝ በትምህርት ጥሩ ተማሪዎች ነን። ኦፍ ኮርስ እየፎረፍ መጥፎ ምሳሌ መፎረፍ ለጉብዝና ይጠቅማል ብለን ፕሮፓጋንዳ እናፋለን። እቺ እስክትከሽፍልን ድረስ ትንሽ ሰሞን ምናምን በአንድ ደብተር ብዙ ትምህርት መጽሐፍ ምናምን ብዙዎቹ እሱን ሪስክ እኔ ነኝ ሪስክ ማድረግ በጣም እሱ ባልሆነ ነገር ተለይቶ መገኘት አይገርምም። እንዴት ቻልከው? ማለት አሁን ለምሳሌ ማትስ አሳይመንት ቢሰጥ ወይ ገልብጨው አንዱ መሀሉ ላይ አንዱ በግራ አንድ ብትሰጥ ስለ ትምህርት ላስተማሪ ለረማት ልነግራችሁ አንድ ቀን እንግሊዝኛ አስተማሪ ማለት ቤስት ብሪሊየንት አስተማሪ ነበረች። ምናልባት ደብረ ዘይት ተማሩ ሊያውቋት ይችላል። ወይም ማነው ስሙ ፈላስፋ ወንድሟን ኒቼ ላይ የጻፈ ሰውዬ አሜሪካን ሀገር ያረፈ ዝምታ ትባላለች። ዝምታ በጣም ብሪሊየንት ዌል ሬድ አስተማሪ ነበረች። በጣም እሷ ለማረም ደብተር ተቀበለችና በዚህ በኩል ስታየው የሆነ ነገር አለ መሀል ላይ ስትደርስ የሆነ ነገር ጠራችኝና ኮርኮም አደረገችኝ። ዋትስ ጎይንግ ኦን ምንድን ነው እሱ እዚህ ጋር ምናምን እያለች እያወራች ስትገልጥ ያን ጊዜ ገና ምንድነው ስሙ አብዮቱ ፈንድቶ ምናምን የሴቶች መብት ምናምን የሚል የሆኑ መፈክሮች አሉ። አንድ ኤልያስ ደስታ የሚባል ሰዓሊ የሚሰራቸው በየቦታው የሚለጠፉ ፖስተሮች የሴቶች ምናምን የሴቶች ምናምን እዛ ላይ ስኬች አደርጋለሁ። 3 ስኬች አገኘች አየችና ቁጣ አረሳችሁ። አንተን የሰራው ይሄንን አንተን የሰራው መለሰችልኝ። ደብተሩን ከሌሎቹ ጋር ማርክ ሰጠችኝ። አለቀ። ጌታ ወይ በቃ
በዛ እንትና አመለጥኩኝ። አፕሪሼት የምታደርግ ትንሽ እንትን የነበራት ሴትዮ ነበረች እና ብዙ ጊዜ የደብተር እንትኖች ያመልጡኛል ወይ አልሰጥም እንዳልቀረፍ። በስዕል ስምን የምጽፈው ከዛ በፊት ነው። አይ 3ኛ 4ኛ ክፍል በስዕል ነው በቀለም በግራር በምናምን በሆነ ቢዩቲፉል እንደሱ እጽፋለሁ። ሌሎችም እጽፋለሁ ምናምን ስኳር ያመጡልኛል። ልጅ ነህ 6-7 ዓመት ነን። ሌሎችም ትሰራለህ? አንድ ጠጅ ቤት አጠገብ የሚኖር ልጅ ነበረ። እንግዲህ በህይወት የት እንደሚል እንግዲህ 50 years አለፈ። ፋሲካ ስለሺ የሚባል ዋው ፊት የመጣየ እሱ ስኳር ይዞ ይመጣል። ደብተር አጠፍ አድርገን ረዥም ኪስ አሰፍቶ ከዛ ከረዥም ኪስ ውስጥ ከጠጅ ቤት ስኳር ደብተሩ ላይ ይጨምረዋል። እኔ እንደ ወፍጮ እንትኑን ማለት ደብተሩን አጥፌ አፌ ላይ ገጠማል። የተረፈውን በኪሴ ለሱ ምጽፍለት ነበር በስም ክፍያ ስኳሩን። በዛውም ደግሞ የማር ጠጅ እንደማጠጡም ማወቃቸው። ስኳር ጠጅ ሰዓት ከተማ መሀል እና ማት አድቬንቸሮች ነበሩ። ማት ነው ብዙ ነው። ስኳር ምንድን ነው ስሙ? ስኳር ሃይ ስኩል ላይ በጣም ቅርብ ጓደኛ አሁንም አብረን ጓደኛሞች ነን። እንግዳ ባዩ የሚባል በጣም ትልቅ አስመራ ዩኒቨርሲቲ በኋላ ተመድቦ እሱ ጎበዝ አካውንታንት ጎበዝ ኮንሰልተንት ነው። ትልቅ ኦፊስ ሁሉ አለው ለብዙ ትልልቅ ድርጅት እና ጎበዝ ተማሪ ነው። ከሱ ጋር ምን አደረግና 3 ሽፍት ሆነ። ሰው ተማሪ እየበዛ ሲመጣ 3 ሽፍት የሆነው እኛ አካባቢ እኛ ሃይ ስኩል ስንማር ነው። 2 ሽፍት ነበር። ስንት ሰዓት ማለት ነው? 3 ሽፍት ጠዋት እስከ 4 ከምናምን ከዛ ከ5 እስከ 7 ከዛ ከ8 እስከ ምናምን 2 ሰዓት 3 ሰዓት ነገር 3 ሰዓቶች እንደዛ እየሆነ መጣ ወደ መጨረሻ በጣም ተማሪ እየበዛ ሲመጣ እና ምን እንስራ አንዳንድ ጊዜ አድቬንቸር ምናምን ነገር ትፈጥራለህ ምናምን ተማሪ ሳያምንበት ከሽፍት ወደ ሽፍት ማስቀየር ተማሪ ሶርሱ ማስቀየር ተማሪ ማይንድ ተማሪክ እሱም ሰለቸንና ተውነው። ከዛ በኋላ ጥሩ ተማሪዎች መሆናችን ይታወቃል። አሁን ትልቅ ኮረት ጨው ይዘን በተማሪ ፊት ጨውን እንልሰዋለን። ለምንድን ነው ምናምን ሲባል ጎበዝ ለመሆን አንደኛ ደረጃ ሆነ የተቀረጸ እርሳስ እንትን ይባል ነበር ድሮ አይደል? እኛ ለወጥ ነውና ጨው መላስ አለበት አንድ ሰው ጎበዝ ለመሆን። ማአት ተማሪ ጨው መላስ ጀመረ። የምር ነው ይዞ ወጥቶ anyway ስለዚህ የእንትን ጨዋታ ነው የተለየ ነገር የማድረግ ጭንቅላት የማዞር የማሳመን ማለት ኖርማሊ ግን እንደሱ ብላ አይደለም እንዲህ ወይ አድቬንቸር ለመፍጠር ማለት ነገሮች ነበሩ። ወደ አርት ስኩል ልምጣ። እንዴት ገባ? አንድ ጎበዝ ተማሪ በዛ ጊዜ እንዴት ሰዓሊ አንተም ትላለህ ያንተን ቃልዋስና ባቄላ ሁሌ ከጤፍ ዱቄት የሚወጣ ይመስላትም ብላ ተርታለች ትላለህ። አሁን ድረስ ግብግብ ነው ማለት በሪሰርች የሚያምኑ ተቋማት ያሉበት በተለይ ስም ስለምጠራ 6 ኪሎ በሪሰርች ጥናትና ምርምር ኦብጀክቲቭ ያለው ዳታ ያለው ከዛ አናሊሲስ ከአናሊሲስ በኋላ ኮንክሉዥንና ሪኮሜንዴሽን ከሌለው በስተቀር እውቀት አይመስላቸውም ትላለህ በአደባባይም ብላ። ያኔ ደግሞ ጭራሽ አንተም ከዚህ በፊት ማውርተው ታውቃለህ ብዙ አሁንም ያሉ ወላጆች ትምህርት ልጅ እኮ ደከማለ እንዴት ነው ስዕል ቢማር እንዴት ነው የሚባልበት ሀገር ነው። ስዕል ትምህርት የማይመስለው ስዕል ቁም ነገር የማይመስለው ስዕልም እውነት ነው ደግሞ ህይወት የማይቀይረው ጥቂት ሰዎች ህይወት ነው የተቀየረውና ሶስተኛው ዓለም ላይ እየተኖረ ለፓሽን አይኖርም። እንገባ ያ እንዳልኩ ለተርታ ለሆነ ነገር ኢንትረስት የለኝም በተፈጥሮ። በተሻለ መጠን ያልሆነ ያልተደረገ ወይ የተሻሻለ ነገር መሆን አለበት እኔ እንዳደርገው ወይም ከኔ ጋር እንዲኖር። በዛ ዘመን እንዳሁን አይደለም። ለምን እንደምትማር ምናልባት አለ ቢባል ተምሬ እንደዚህ እንትን ገዝቼ ቤት ሰርቼ ቤት ሰብረርቼ ነው ታስተ ሞት ትልቁ እንትን እሱ ነው ያለው።
ከዛ ለምን እንደምትማር ምን እንደምትማር ያው ነው አይዲያ ቅድም ያልኩ እንዳመቸና እንዳጋጠመን ምንም አድቫይዘር የለም ምናምን ሶ ፓሽንህን ስሜንትህን የምትከተለው ዝንባሌ ወይ አስተማሪውን ታያለው የትምህርቱን ታያለው ከዛ ራስን ታዳምጣል። ያን ጊዜ የስዕል የሚያስተምረን አስተማሪ አትራክት ያደረገኝ ሁልጊዜ የምናገረው ሲጠብቀን ከአንድ ክፍል ወደ አንድ ክፍል ስንገባ ኢንቫይሮንመንቱ የሚያምር ስዕሎች አሉ። መነጽሩ ክብና ትንሽ ነች በአይኑ ልክ ግሪን ናት። ጂንስ ነው የሚለብሰው ሞተር ነው የሚሄደው። ስቶሪ ይነግረናል፣ ፊልም ያመጣልናል። ከ46 ዓመት በኋላ ቅርብ ቀን ከአሜሪካ ነገር መጥቶ ጌታ መጣ እሱም ቢየው ከብሪቲሽ ካውንስል እያመጣ የሰዓሊዎች ባዮግራፊ ያሳየን ነበር እና ስቶሪ ይነግረን ነበር። ስቶሪ ሲነግረን ጥቁር መጋረጃ አሰርቶ ክፍሉን ዘግቶ አቴንሽናችን ሌላ ቦታ እንዳይሄድ የደበበ ሰይፉ ነው የመስፍን ነው መሰለኝ ይሄን አምፖል ማን ሰበረው ምናምን ተማሪ በመስኮት አቴንሽኑ እየተሰረቀ እንትን የሚለው አይነት እንደሱ አይነት አቴንሽን ቀልብህ እንዳይሰረቅ ዘግቶ ክፍሉን ኢንትረስቲንግ የሆነ የሞራል ስቶሪዎች በተለይ ሲነግረን ድምፁ የድምፁ ቶኖች ምን ጊዜ ጀምረው የቱ ጋር ከፍ የቱ ጋር ዝቅ ብለው ምን ጊዜ እንደሚጨርሱ እና በሁሉ ነገር ህይወት ሰው ኤክሰንትሪክ ሊከተሉት የሚገባ ሰው ይሄ ነው ያሰብኩኝ። ሌላው ወይ አለባበሱ አያምርም ወይ ትምህርቱ አያምርም ደረቅ ነው ምናልባት ትችላለህ ትምህርቱን if you ምልህ መረር አድርገህ ከተከተልክ እነከሌም እንደሚችሉት ትችላለህ። ስለዚህ እነከሌም ከቻሉት ዋይ ዱ አይ ስለዚህ ሮል ሞዴል መረጥክ። እዛ ክፍል የምሰራውም ነገር ምናልባት ጓደኞቼ የማይሞክሩት። ስንተኛ ክፍል ነው ግን ይሄ? 7ኛ ገና ሃይ ስኩል የሚጀምረው ከ7 ነው ያን ጊዜ 7 ገባን እና እኔ የምሰራውን ወይ ሌላ አይነት የሚሰራ ወይ ከኔ የተሻለ ሊሆን ይችላል። ነገር ግን የኔ ነው። ሌሎችም ነበሩ በጣም ጎበዞች እንደ ሽመልስ ለኢየሱስ አይነት ሽመልስ ከማል ነው በኋላ ባለስልጣን ነበር። ሽመልስ ጎበዝ ነበር በጣም ሃይሊ ታለንትድ ነበር። ከኛ አንድ ክፍል ከኛ ቀድሟል ይመስለኛል። በኢህአዴግ ጊዜ ነበር ባለስልጣን yes ከፍተኛ ባለስልጣን ኤክስትሪምሊ ታለንትድ ልጅ ነበር። ሳሊ መሆን ነበረበት ኦፍ ኮርስ እስከ መጨረሻ እንዳለቀቀው ሰምቻለሁ። ስነ ጽሁፍ ጎበዝ እንደሆነ ነው ማለት ሊሆን ይችላል። ሳሊ እንደሆነ ግን ነገር ይችላል ከባለስልጣንነቱ ባሻገር ማለት ይሄ ነው። ከዛ በፊት is born ሳሊ ነበር ህይወቴት እንደሚወስድ አታውቅም እንዳለ ሀገር ላይ anyway ነበሩ እንደዚህ ልጆች ነበሩ። ሶ ስለዚህ አስተማሪው ከሌሎቹ የምትመርጠው ነው by any requirement ትምህርቱ ለአንተ ይስማማል ምክንያቱም አንተ የምታደርገውን ሌሎች አያደርጉትም ወይም ከአንተ አይመሳሰልም። ስለዚህ that's my way ምናምን ብዬ እንትን አልኩኝ። በቃ አሳምኩ ግን ወዴት እንደምሄድ ማውቀው ነገር የለም። ከዛ በኋላ እሱ አይቶ አንድ ቀን እዛ ክፍል ጠራኝና ለምንድን ነው ትምህርት ማትገባው አለኝ። ዋው እንደዚህ አይነት ነገር አለ እንዴ ምናምን ብዬ ጠየቅኩት። እንደዚህ 4 ኪሎ የሚባል ቦታ እንደዚህ ተፈትነህ አንድ ክረምት ትፈትናለህ ከዛ ካለፍክ ምናምን አለ። ታንክ ዩ አመሰግናለሁ አልኩና በቃ ከዛ ቀን በኋላ እኔ ወስኛለሁኝ በምን ወዴት እንደሚሆን ማውቀው ነገር የለም። ውሳኔ በዛ ነው እንግዲህ እንደ ራይት እንትን ሆኖ ያየሁት። ሌሎች ጎበዝ አስተማሪዎች ነበሩ ግን እንዳልኩ ኤጁኬሽን ምንድነው እንደምልህ እንደው ጠለቅ አርገህም እንትን ባታይ አላለ በኔ በዛ ጊዜ ውሳኔ በቃ እኔ ብቻ ማርገው ነገር ወይም እኔን የሚመስል ነገር ማርገው ነገር ሶ በቃ ከዛ በኋላ መልቀቂያና ከጸረ አብዮት ነፃ መሆንህን እንደገና ትራንስክሪፕትን ምናምን ሁሉ ማምጣት አለብህ ለመፈተን አርቲክል እንደውም ሽመልስ በሱ ነው የቀረው ኢህአፓ ነበር
እኔ ፎርጀሪ የሚባል ነገር የለም መሰለኝ። በቃ ኤኒዌይ በቃ መግባት ነበር በርሊ። ከዛ በቃ መልቀቃ አልሰጥም ተባልኩኝ። በቃ እና ምንም ታስፈትናቸው ማትሪክ ሲፈተኑ እንትን ተስፋላቸው የሚሏቸው ልጆች እንትን አይሉ እና አልሰጥም አሉ። በቃ እንዴ ወላጅ ደግሞ ማትሪክ አልተፈተንም። ሳልፈተን ሚኒክ ነው የተፈተንኩት። መጥቼ ሳልፈተን ነው የመጣሁት። እዛ 12 እያለቅ ማለት ነው። ከዛ በፊት እዛ በቃ አልሰጥም አለ። ኦኬ እኔ በምንም አይነት ገንዘብ አልሆናችሁም። አለቀሱ። እምባዬን አዝረከረኩት። በኋላ በቃ ያየኝ እንግሊዝኛ መምህራችን በኋላ እዚህ ቦሌ ዳይሬክተር ሆኖ ነበር። በኋላ ላይ እሱ ዳይሬክተሩን ለምንልኝ አልኩት። እሺ በቃ ወላጅ አምጣሩን። ወላጅ ላምጣችን ምን ወላጅ ቅርብ አይደለም። አባቴ ያምነኛል በሁሉ ነገር እምነት አለው በኔ። እምነት ስለሚጥልብኝ ኃላፊነት ይሰማኛል። ነገር ግን ውሳኔ ላይ ምንም እንትን ማድረግ አልችልም። በቃ በጣም በከፍተኛ ለቅሶ ምናምን ተቀበልኩኝ። ባልገባ ተመልሼ ወደ ሃይ ስኩል አልገባም። ያኔ ውድድሩ በጣም ከባድ ነው። ከ1000 ተማሪ በላይ የሚመዘገበው በመጀመሪያ ቀን ለፈተናማ ስትመጣ በቃ ተስፋ ነው የምትቆርጠው። ያ ሰዓት ተቀበልኩ። በቃ ጸራቢዎት ከቀበሌ ወሰድኩ። ቀበሌ ደግሞ የኪነት አይን መሪ ነኝ። ለኪነቱ ዜማ ምሰራ፣ ቲያትር ምጽፍ፣ ግጥም ምጽፍ ምናምን መፈክር ምጽፍ። ወዲያው እሱን ተቀበልኩኝ። በቃ የት እንደሆነ አላውቅም። በዝናብ እየተቀጠቀጥኩ ነው መዘገብ የገባሁት መሰለኝ። በስንት ጥየቃ አዲስ አበባ ያ መዘገብኩ። ቤተሰቦች ግን ሳያውቁ ነው የመጣኸው ማለት ነው? ወደዛ ሄዳለሁ፣ ለትምህርት ሄዳለሁ ያልኩት። ምን እንደምትማር ነው ወይ ምን እንደሆነ አላሳወቅም። እዚህ መተክ ማን ጋር ረፍክ? አልነገር ማረፊያ የለኝም እና ሳሊሞን ነው ፈልገው ተመዘገብኩ። በቃ ካለፍክ በኋላም እኮ ዶርም አልነበረም ማለት ነው? የለም ዶርም እኛ ነን ያሰራ ነው። እና ማታ እየተራመድኩ አድር ነበር። ሹር ፌርማታም ትላለክና የትማ እንዴት ነው እሱስ ታዲያ? እኔ ሳሊ መሆን ብቻ መዛት ማይ ታርጌት መንገዱ አያሳስብት። ሌላ ምንም ነገር የሰው ልጅ መሰረታዊ ነገሮች አያሳስቡኝም። መጣሁ፣ ተመዘገብኩ። 6 ሳምንት ነው እንዳልኩት። የመጀመሪያ ቀን 1000 ምናምን ተማሪ ጋሽ በቃ በየቀኑ አዳራሽና ኮሪደር ሞልተው ነው እንትን የሚሉት። አዳራሽ ሞልተው ነው እንትን የሚሉት። ሽክ ብለው የሚመጡ አሉ፣ ስፒል ጫማ የሚያደርጉ አሉ። አሜዚንግ በቃ ከነዚህ ውስጥ ከደብረ ዘይት መጥተህ እንዴት ነው የምታልፈው? ዳፍ ነው በቃ በጣም ተስፋ አስቆ ቢሆንም ያ በየጊዜው ምናምን አንድ ሳምንት ሲታለፍ የሚቀጥለው ነፍስ ውጭ ነፍስ ግቢ ነፍስ ምናምን ሁለተኛ ሳምንት በየሳምንቱ በየቀኑ ትሰራለህ። ሳምንቱ መጨረሻ ላይ ጁሪ ይመጣሉ። ያውና የመነቀሉ ያስወጣሉ። በመቶ የሚቆጠር ሰው ልክ እንደ ጣሊያን ዘመን ይመስላል። ራሱ ተረሽኖ ከመሀል መጣ። በቃ እንደተሳቀቅ ምናምን ስናልፍ 5ኛ ሳምንት ላይ 32 ቀረን። ለምን ታደሰ ትዝ ይለኛል ነበር። አረ ኮሜዲያ ነው። እስከናንተው 35 ውስጥ ነው 32 ውስጥ ነበር። ያ 32 የመጨረሻ ሳምንት ገብረ ክርስቶስ ያኔ ይመጣ ነበር። ሳሊ ከማዘጋጃ ቤት ሳሊ በጣም በዛ በኩል ያልፍ ነበር። ኤክስፖ ሄዶ ኤኒዌይ በቃ መጨረሻ ያን ጊዜ ወደ 13 ኪሎ ሜትር ምናምን የሚሆን አንድ አጎቴ ነበር። ከዛ በእግር እመጣለሁ። ቅርብ ናት። ከየት ማለት ነው? ወደ ረጲ መድኃኔዓለም አካባቢ 13 ኪሎ ራሱ በጣም በቃ 26 ኪሎ ሜትር is very close። እንትን ትላለህ። 15 ሳንቲም ነው ባስ በኋላ ጓደኞች ጋር ፈራን። በኋላ ብዙ ሌላ ታሪኮች አሉ። ኤኒዌይ በዝናብ ክረምት ዝናብ ነው። በዝናብ እየተቀጠቀጥክ ትመጣለህ ምናምን። ስፔሻል እርሳስ አለ አሉ። ማንኛውም እርሳስ አይሰራም ተብሎ ምናምን ሁሉ ነገር የምትሰማው እዚህ ነው። ማንም እንትን አድቫይዝ የሚያደርግ የለም። ከሌ የሚባል እርሳስ አለ 3B 2B ምናምን የሚባሉ አሉ ምናምን ተባለ።
እሱም አንድ ፍሬ የምታክል እየሰባበርን የሆነ ሌሎች የድሃ ልጆች ነበሩ እንደኝ እሷን እንትን እያደረግን ኤኒዌይ 6ኛ ሳምንት 13 ልጆች ቀረንና ተመረጥን። 13 ውስጥ ልክ መንግስት ሰማያት የመግባት 13 ውስጥ ከ13ታችን ቀረን። ያ የመጀመሪያ አንደኛ ተጽፋ የነበረች ዋናተኛ ናሽናል ቻምፒዮን ነበረች። የሆነች ልጅ ጎበዝ ነበረች። አይ ነው በየአመቱ እየመጣች ታልፍና ትተዋለች ምናምን ወሬ ሰማን። ኤኒዌይ ገባን 13ታችን። በቃ መግባቴን ነው እንጂ እየታድራለሁ ምን ለብሳለሁ ምን በላለሁ ለቤተሰቤም አልነግርም። ዶርም የለም። 15 ብር ኪስ ገንዘብ ይሰጥ ነበር በወር። ካፌ አለ፣ ምግብ አለ። ምግብ ከማን ምንም ነገር የለም። ምንም የለም። 15 ብር በሶስተኛው ቀን ወይም የዛን ሁለት አለ። የመማሪያ ግብአት እዛው ያቀርብላችኋል። ትምህርት ቤት ይሰጣል። ደግነቱ አስተማሪው ሁሉም ነገር እዛው ነን ለተወሰነ ጊዜ። ከዛው ከአጎቴ ጋር ተመላለስኩ። ከዛ አንዳንድ ቀን ጓደኞች ጋር ታጥራለህ። አንዳንድ ቀን ሶ ሜኒ ስቶሪስ ኤኒዌይ። ከዛ በኋላ ዘመድ የሚባል ተሆነ አንዳንድ ቀን ጥበቃዎቹን የሸወድ ግቢ ውስጥ ታጥራለህ። የተማርክበት ክፍል ውስጥ ካልሆነ አዲስ አበባ ወቅት ታደርጋለህ። 5 አመት እያንዳንዱ ቀን አንዳንድ አመት ነው። አንዳንድ ስቶሪ ነው። አይ ዶንት ኬር። እኔ ቀን ጎበዝ መሆን ነው ፈልገው ማለት በቂ ምግብ ካላገኘ በቂ ቀን ተማሪዎች አሉ ሁሉ ምግብ ይዘው ይመጣል። እኔ ሳንቲም ካለኝ ሳንቲም እንትን እንላለን። ሳንቲም ከየትም ስለማይመጣ ብዙ ጊዜ እኔ ያለኝ እንትን የኔ ኮንትሪቢዩሽን ጎበዝ መሆን ነው። እንዴት ጎበዝ ይኮናል ማለት? ጎበዝ በመስራት ይኮናል፣ በማሰብ ይኮናል። ማታ ሰው ሳይተኛ እንዴት ጎበዝ አልተኛም። አነባለሁ፣ ግጥም ጽፋለሁ፣ ለደብረ ዘይት ኪነት ግጥም ጽፋለሁ ወይ ዜማ ሰራለሁ፣ ለራሴ ግጥም ጽፋለሁ። ከጥበቃዎች ጋር እጫወታለሁ። ተማሪዎች ካሉ ጥበቃዎችን አስጠናለሁ። ፒንግ ፖንግ እጫወታለሁ። ቫሊቦል ጨዋታ አጭር ነው። ቫሊቦል አጭር ስለሆንኩኝ ስማሽ ማድረግ ስለማልችል ምን አደረግኩ መሰለህ? 2 ሜትር ከ50 ድረስ የሞተ ኳስ ተወርውሮ ማንሳት ምናምን አስደናቂ ነው ለሰው። እኔ ለራሴ እኮ አይደለም ስንት አስተማሪ ሸልሞኛል መሰለህ። ኢምፕሬስ ማድረግ አለብህ። ወድቋል መሬት ምናምን ሲባል ተጋግጬ ምናምን ፈርጫ ነው ሰዋለሁ ግቢ ውስጥ ምናምን ነገር ነበር። እና ደስ ይላል። ዋው ምናምን ይላል። ጥሩ ድራፍትስማን ትሆናለህ። ድሮይንግ ስንሰራ እኔ ፊት ለፊት ኖርማል ቪው አልሰራም። አንዳንዴ አሁን የነገሩኝ ጓደኞቼ ምናምን አሜሪካን ሀገር ሰሞኑን ነበርኩና አንደኛው ነገረኝ እንዴ አንድ ቁም ሳጥን አምጥተህ አለ ቁም ሳጥኑ ላይ ዶንኪ ቤንች አስቀምጠህ ከዛ ላይ ቁልቁል እንደ ከአውሮፕላን እንደ መስራት ምናምን ሞዴል ሰራ ነበር አለኝ። ዋን ኦፍ ዘ አድቬንቸርስ ኤኒዌይ እንደዛ ሰው ይወዳል። when you are ጎበዝ ስትሆኝም አይወድሽም። አቴንሽን ትወስጃለሽ። ስለዚህ ተመርጬ ነው ምሳም ብለው ኔጋና 2ኛ አመት ላይ አንድ አሪፍ ልጅ ነበር። ስሙን የሚሰማ ከሆነ አልጥራው። እዚህ ሀገር ነው ያለው። ጊዜ ቆንጆ ምሳ ነው ይዞ የሚመጣው እና ይጠራኛል። እሱ ጋር ሄደን ነበር የምንበላው። እንግዲህ ረሳ መሰለኝ። እኔ ከደብረ ዘይት መጥቼ ምን ሰው ጋር ልደር ምናምን ያዝ ነው አይዲያ። አንድ ቀን ስማ አለኝ የዋህነቴን ከሞኝነት ቆጥረህ ሆኖ ሁልጊዜ ምሳ ማትጋብዘኝ ከኔ ጋር የምትበል ምን አልኩት። 2ኛ ከአንተ ጋር ምሳ ምናምን ደነገጠ ልጁ ምናምን ነገር። 2ኛ በእኔ ብዙ ጉዳይን እንደማስረዳት ተቆጣ። በቃ ልጁ ኧረ እባክህ ከኔ ተው፣ በሚቀጥለውም ቀን እኔ እኮ ለዚህ አይደለም በፍጹም ከአንተ ጋርማ ክብሬ ተነካ። በቃ አልተጣላንም፣ ግን በቃ በጣም ተጸጽቶ ምናምን ከሌሎቹ ጋር ለወጥኩኝ እኔ ምናምን። ሌሎች የሚፈልጉኝ ጋር ከፍ ስል ጭራሽ ምን ክፍል ብቻዬን ነው ከአንድ ሰው ጋር ነበር ክፍሌ። ምሳኔ ጋር እንዲቀመጥ አደረኩ። ምሳቃቸው ወደ 8-9 ምናምን ሳህን የኔ ቁርስ ስለሌለ ጠዋት ከየት ይመጣል። ስለዚህ
እዛ ማደር ከሌላም ቦታ መጣው ብቻ ምሳ ሰዓት ሳይደርስ ረፍት ብሬክ ላይ 2 ሳህኖች እንዲሰዉ ትእዛዝ ሰጡ። አራዛት ላይ የሚመጣ እንዲመጣ ምናምን ኤኒዌይ እንደዚህ እያደረገን እኔ ስለ ምግብ አሳስቦኝ አያውቅም። ምንም በሌለበት ሲቹዌሽን በተከታታይ ሁለት ቀን ሌት ተቀን አልበላበት ቀናል ላልበላ እችላለሁ። but I don't care። ጉርምስና ጥሩ ነው። አትታመምም። ጨጓራ ሊታሻሽ ይችላል። ከባድ ነው ግን በጣም ከባድ ነው። ተማሪ ሳይተኛ ሳይበላ ግን ደግሞ እንደዛ ክሬት እያደረግ እኔ ጎበዝ መሆኔን ኤክሰንትሪክ መሆኔን አትራክቲቭ መሆኔን ወርኪንግ ፎር ኢት እግረ መንገዴን የሆነ ነገር እያነበብክ በሞ በመጣ ቁጥር ትከተለዋለህ። ስለምንም ተከተለው አዋቂ ለመሆን ብለህ ላይሆን ይችላል። የተሻልክ ሰው መሆንን ስታይ በጣም ትከተላለህ። በጣም የምትከተለው መንገድ ይመራሃል ራሱ። ያንንም ኃላፊነት ትጠብቃለህ ማለት ሁሉ ነገር ትችላለህ፣ ሁሉ ነገር ታውቃለህ ተብለህ ደግሞ ከዛ በኋላ ትናድርብሃል። ዘን ፎሎ የገረመኝ ራቁት ሰው ማየት በጣም ከባድ ነው። አንድ ተማሪ ራቁት መሳል ወይም እንዲህ ሲደረግ በተለይ ለመጀመሪያ ጊዜ እስካሁንም ሰው የሚያውቅ አይመስለኝም። ከስነ ስዕል ተማሪዎች ውጪ ራቁት ስዕል ያለ የምር አይመስለኝም ብዙ ሰዎች እና ከራቁት ስዕል እስከ ራቁት ቅርጽ ድረስ ሞዴል ተቀምጦ የሚሳል አይመስለውም ብዙ ሰው። ልክ ነው። ድሮም ተከሰዋል። መጀመሪያ የትምህርት ቤቱን የመሰረተዋል ፈልግ ስለ ለመጀመሪያ ጊዜ ማን ናቸው ሴቶቹ? ከኛ ገንዘብ ስራ ለመስራት የሚመጡ ሰዎች ተከፍሏቸው ይመጣሉ። በሰዓት ይከፈላል። ኦፍ ኮርስ በቂም ባይሆን መጀመሪያ ትምህርት ቤቱ ሲመሰረት ሰሞን የሰው ልጅ ገላ በሌላ ሰው ፊት አቢዩዝ አድርገዋል ተብለው ፖሊስ ጣቢያ ቀርበዋል መስራቹ አቶ አለ yes ከዛ በኋላ ወደ የሞራል ጥያቄ ስለሆነ ጳጳሱ ጋር ይቀርቡ ተብሎ ፓትርያርኩ ጋር ሁሉ ቀርበዋል። አራባክ yes ምን ሆነ? ከዛ በኋላ አስረድተው እንደዚህ በውጭ ሀገር እንደዚህ እኛም ዘመናዊ መሆን አለብን ትምህርት ማለት እንዲህ ሁሉ ነገር አስረድተው ነው ከዛ በኋላ እየበረደ የመጣው እንጂ ተፈቀደ። አቡነ ማጋር ባሲሊዮስ ነው ቴዎፍሎስ እዛ ቀርበው ነበረ። ያ ፈቀዱ አቡነ ቴዎፍሎስ ከዛ ለሽ ባይፈቅዱም አይከሱም። ታውት ኦፍ ኮርስ ከዛ በኋላ ፍርድ ቤት የሚያስቀርብ ነገር የለም። እዛው ግቢ ውስጥ ነው እና ውጭ ሀገር ሙሉ ርቃን ነው የምትማረው። ኦፍ ኮርስ እንደማንኛውም እንደ ሜዲካል ሳይንስ እና አናቶሚ ትምህርት ሜዲካል ሳይንስ እና አርት አንድ ላይ ነው አንድ አስተማሪ የሚያስተምረው። እዚህ ሀገር ኦፍ ኮርስ በልብስ ነው ሙሉ ርቃን አታደርግም። መጨረሻውን ግልገል ቁምጣ ይደረጋል እዚህ ሀገር። ውጭ ስንማር የለም ሙሉ አካል ነው። ኦፍ ኮርስ መጀመሪያ ቀን ያው 13ቱም ተማሪ ላበላብ ሆነ ሁላችንም። የመጀመሪያ ቀን አልነገሯችሁ? አስተማሪው መጣ አቆማት። ፓንትን ብታደርግ ያንን ገላ በአደባባይ የ15-16 ዓመት ልጅ ሆነ ማየት አሁንም አስደንጋጭ ላብ እንዳዋሽ ነው የፈሰው እና ማንም እጁ ሊንቀሳቀስ አልቻለም። ሁሉም ጊዜም ለማንም ሰው ያው ነው ፎር ምንድነው ገላን የምታይበት መንገድ ሰለሞን ኤሬሳ እንደሚለው አንድ በግ ለቄሱ ሌላ ነገር ነው፣ ለልኳንዳው ሌላ ነገር ነው፣ ለእረኛው ሌላ ነገር ነው። ፖይንት ኦፍ ቪው ክርስቶስ በጉ ብለው ያሉ ቄሱ በክርስቶስ ምሳሌ ያውጣል። ልኳንዳው ሰው ታናሽና ታላቁን ያወራርዳል በቁሙ ያለ። እረኛው በየትኛው መስክ ላይ መጠበቅ አስቸጋሪ እንደሆነ ያስባል። ፖይንት ኦፍ ያ አመለካከት የምትመለከትበት ጥግ በጊዜ ውስጥ ይለወጣል። ይሄንን ንቅናቄ ይሄንን ማስል እንደዚህ ሆኖ የሚነቃነቅ እንዲህ ሆኖ ጀስቸሩ እንዲህ ሆነ አካል ይሄኛው አጥንት ላይ ይሄኛው ጅማት ተስቦ ይሄኛው ቆዳ እንዲሆነው
የፊት ኤክስፕሬሽኑ እንደዚህ ሆኖ ይሄኛው አጥንት ከዚህኛው ይቀድማል፣ ይሄኛው ከዚህ ይከተላል፣ እዚህኛው የሚያርፈው ጥላ እንዲህ ይሆናል እያልክ እሱን ስትጣጣር ያንን ጥናት እየተሳካልህ ያንን ጥላት ስትከተል ምንም እያልመሰለህ ይመጣል። ምንም እያልመሰለህ ይመጣል። የምታይበት አንግል ይቀየራል። እነሱም እንደዛው የሚቆሙትም ሰዎች ከምን አንግል እንደሚታዩ እየተረዱ በሄዱ ቁጥር they don't care የትም ቦታ እንትን ቢሉ እና ለሁሉም ሰው የሰው ልጅ ለሞዴል ብቻ አይደለም፣ ለምንም ነገር የቆመበት አንግል ነው ትርጉም እንዲሰጥ የሚያደርገው። ከምን አንግል ነው የሚታየው እሱ ነው ሪያክሽንህን ጨካኝም ሩሩህም ተማሪም አስተማሪም ቄስም ልኳንዳ ሰው የሚያደርግህ የቆምክበት አንግል ነው እንጂ የምታየው ነገር አይደለም። እና የተለመደ እና ከዛ በኋላ ምንም አይደለም። ከዛ ግቢ ስትወጣ ማንኛውም ሰው ልትሆን ትችላለህ። እንግዲህ ተቀመጥክበት ገበታ ግን የምትቆምበትን አንግልና ትርጉም ይወስናል። የመጨረሻ መመረቂያ ጋር ልውሰድና ራቁት ለምን ቀረስክ? አለው እንዲህ እንድመረቅበት ብለህ ምን አስወሰነ? አይ ድርሰቱ ከዛ በኋላ ምንም ቢሆን ምንም እንትን አይደለም። ኢማንሲፔሽን አይነት ነገር ነው የሰራሁት። ያ ሁሉ ጊዜ ቤተሰብህ፣ ሰፈርህ፣ አገርህ ኢማንሲፔት እንድታረግ ትፈልጋለህ። በእድሜ ሁሉ ነገር ቁልቁል እየሄደ እያየው ቢሆንም ድሮም ዘንድሮም ግን ኢማንሲፔሽን ትመኛለህ። እና ራቁት አይደለም ኦፍ ኮርስ ራቁት ቦዲ አለ። ቦዲ ኢዝ ቢዩቲፉል። የሰው ልጅ እግዚአብሔር ቆንጆ አድርጎ ነው የሰራው፣ የማያልቅ አድርጎ ነው የሰራው። ቢጠና አያልቅም። ከውስጥም ከውጭም ኢዝ ኤክስትሪምሊ ሶፊስቲኬትድ ነው የሰው ልጅ። እና ቦዲ ለኛ አቢዩስ ሳይሆን ቢዩቲ ነው። እና እርቃ የምትሰራው ትወዳለህ፣ ከሌላ ነገርም ጋር ያምራል ኦፍ ኮርስ እንደ ድርሰት ሁኔታ። እና ሙሉ ለሙሉ እርቃን አልነበረም የሰራሁት ኦፍ ኮርስ ከግማሽ በላይ እርቃን ነው አሉ። 3 ቦዲዎች ናቸው ምናምን እና ልክ ተስፋ ያላቸው አስፓየር የሚያደርጉ አይነት ነገር ነበር የሰራሁት። ልክ 18 ዓመት ነበር መሰለኝ ወዲያ በጥሩ ውጤት ተመረቅ። አዎ ብቻዬን ነኝ የቀረሁት ትምህርት ቤት ውስጥ አስተማሪ ሆኜ። አዎ ወድቀው የቀሩኛ ክፍል ነበሩ ወይም አቋርጠው። ያኔ ይታሰራል ሰው የተለያየ ሃይማኖት የተለያየ አይዲዮሎጂ ይከተላል ተብሎ ይታሰር የለ ታስረው የነበሩም ከኛ ጋር የተመረቁ አሉ። 10 ምናምን ነበር። 1 2 ነው 3 በቁጥር ጨምረናል። ከዛ ውስጥ እኔ ውጤት እንድቀር አስተማሪ ግን እስኪ የተማሪነት ጊዜ ሳያልቅ አንድ የሰማሁት ነበረ። አንድ ዲፕረስድ ሆንኩ ትላለህ። ከዛ ሰዓቶቹን ደምረ ደቂቃዎቹን ጀምረ ጓደኞች ግን ዲፕረስድ ታረጋለህ። አንደኛ ፈርስት ዊክ ነው የመጀመሪያ አመት የመጀመሪያ ሳምንት እየሰራን እያለን አሰብኩት 5 አመት ነው ትምህርቱ ያን ጊዜ። ጂሰስ ክራይስት 5 አመት ሰራና ጥሩ ነበር ያለታ ይሰራና ሰራና አስተማሪው መጣና ፊቴን አዞሬ ቁጭ ብያለሁ ከምሰራው ስራ። ምን ነው አለኝ። ጨርሼ ያየው ምናምን አልኩት። ስማ አለኝ እንኳን አንተ ገና መጀመሪያ እኛ 5 አመት ተምረን አልጨረስንም አለኝ። ካሞን 5 አመት ተምሬ ማልቅ ምን ነገር እኔ በቃ ገና እድሜ ልክ መሆኑን አልገባኝም። ገብቷል። ይሄ ነገር በጣም ከባድ ነው። ቁጭ አልኩና ፊቴና ዝናብ ዘነበ መሰለኝ። መስከረም ነው። 5 አመት በወር አባዛውት። ከዛ በሳምንት አባዛውት። ወረቀት አልበቃ ሲለኝ ግማሽ ወረቀት አመጣሁና ቦርድ ላይ አድርጌ ሳምንቱን ከዛ በቀን ቀኑን እንደገና በሰዓት
ሰዓቱን በደቂቃ ደቂቃውን በሴኮንድ አባዛውና ቻርት ምናምን አድርጌ ረፍት ላይ ጠራዋችሁ። ተመልከች ያንዳንድሽ ገና ይህንን ሁሉ መከራን ትበላታል። ደዋቸው ፈላ፣ ግማሾቹ ተናደዱ ምናምን ነገር እንደን አየ በቃ ትንሽ በረደልኝ። ገብቷል በቃ ብቻ ስትጎዳ ነው ጉዳት የሚሆነው ብዙ ስትሆን የጋራ ረከው የጋራ ሆነ በቃ ቀለለልኝ። ወደ ሞስኮ እንዴት ሄድክ? እኔ ሞስኮ ለመሄድ 4 ዓመት ቆየሁ ኢትዮጵያ ውስጥ። የት መሄድ ነበር የፈለግከው? ወደ ዌስት መሄድ ነበር የምፈልገው። ቀዳሚ ሀገር አለክ? ዩሮፕ ኤኒ ዩሮፕ መሄድ አዎ አይነት ሀሳብ ነበረኝ። በኋላ ከስዊድን ጎተንበርግ ከተማ ጋር መጻጻፍ ጀመርኩ። ፈረንሳይ፣ እንግሊዝ ኖ እዛ አልሞከርኩኝም። ፈረንሳይ ነበር የሞከርኩ። ማነው ስዊድን ነበር የሞከርኩት። ምንም አይዲያ የለንም። በስሙ ነው የምትመርጠው እኮ ድሮ አይደል እንዴ? ይሄ ደስ ይላል ይሄ ምናምን ትላለህ። ኤኒዌይ ግን ዌስት ሶሻሊዝም ኢትዮጵያ ውስጥ የነበረው ስምና ስዊድን ወይ ኢስት አይደለም ሶሻሊዝም ማለት ስካንዲኔቪያ ዌስት ነው። ስካንዲኔቪያ፣ ኖርዌይ፣ ዴንማርክ፣ ስዊድን ሶሻሊስት አልነበሩም እነሱ። ግን የራሳቸው አይነት ሶሻሊስቶች ናቸው። ኮሚኒስቶች አይደሉም። የዚህ መንፈስ አይደለም። ድሆችም አይደሉም። ሶሻሊዝም እዚህ ያለውን ስምና የተረፈንን ነገር እናውቃለን። ያን ጊዜ ምን አይነት ጥላቻ ምን አይነት ዲዛስተር እንዳለ እና እሱ ወደ በቀለበት ሀገር መሄድ ምን አይነት እንትን አለው ምርምርም አይፈልግም። በፍጹም አልፈለኩም። በየአመቱ በቃ ትስል በቃ ከዛ ከስዊድኖች ጋር ጀመርኩኝና እንትን አደረግን። ይከፈላል ለመሄድ በኋላ 6 ወር ነው ምናምን እንትን አገኘው። 6 ወር እኔ ምን ያደርግልኛል አልኩ። በቃ 6 ወር እኔ ምን ይሰራል? ከብዙ መንገድ አለ። 6 ወር ትሄድና በዛው ትጠፋለህ። የኔ መጥፋት ነገር እኔ ዘንድሮም የለኝም ውስጤ ማለት ተመችቶኛል ብዬ አይደለም እዚህ ሀገር። እንዴት ግን አልወራ ሁልጊዜም የለኝም አላውቅም ለምን እንደሆነ። በእናንተ ጊዜ በዛ ላይ ከባድ ነው አብዮቱ። ሞስኮ መሄድ በርሊን እየሄድን እንመጣለን። ኦፍ ኮርስ መጥፋት ምን እንዳለን ብለሃልና ይሄ ፍራቻ እያለ ትቻለሽ መጥፋት መቅረት በርሊን እንሄዳለን ወይስ በርሊን እንሄድ ነበረ። እኔም እያደረስኩ መጣ ነበር። የሚጠፉ መጥፋት ፈልጋለሁ የሚሉትን ማመልከቻ ምናምን ቦታውን ስለማውቀው ጽፌ ምናምን አድርሻቸው ምን 1 ሳምንት እዛ አድሬ ፈረንጃ አቅም ያው እንደ ሀያ አንድ አይነት ትመስላቸዋለህ። እየበላ የጠጣ ውለት ወደ ቤት ትመለሳለህ። መለስ ነበር እንደሱ እያደረኩኝ። እውነት አይለዩንም እንዴት እኛ ቻይናዎች እንደማንለየው ብዙ ጊዜ መታወቂያ ካላዩ በስተቀር እንደዛ አይነት ነገር ነበር። ኤኒዌይ እና ስዊድኖች ጋር እኔ 6 ኖሩ ብሄድ ቁጭት የለኝም። ኦፍ ኮርስ ግን መሄድ ይቻል ነበር። እኔ በቃ በደንብ መማርበት ምናምን ነው ፈልገው ረጅም ጊዜ ያ በቃና ብለው አልሆንም። በቃ ያን ጊዜ ዝም ብሎ በእጣ ነው በችሎታና በሜሪት አይደለም። ዝም ብሎ ከፍተኛ ትምህርት ኮሚሽን በእጣ ነው ያን ጊዜ ወደዚህ ሀገር ትሄዳለህ የሚባለው። ታመለክታለህ ግን እጣው አገሩን በቀጥታ ማመልከት አለብህ። ለዚህ ሀገር ይድረሰኝ እዚህ ሀገር ይድረሰኝ አይነት ነገር። እዚህ ሀገር መሄድ እፈልጋለሁ ትላለህ። ለዛ እጣ ትሰበሰብ። እኔ ደግሞ ማመለከትበት ሀገር ስካንዲኔቪያ ነው። የለም ወደዛ አርቲስት ኮኔ የሌለው እድሉ የለም። ያን ጊዜ ሶሻሊስት ሀገሮች ናቸው የሚሰጡት ለኢትዮጵያ። ጣሊያን አለች ለ5 ለ4 ሰው ሜዲካል ሳይንስ የምትሰጥ እንጂ አርት የለም። ጣሊያን እንደውም አርት ስለዚህ በጣም እና መጨረሻ አትሰጥም ነው አርቱ የለም። አርቱ አትሰጥም። ሶሻሊስት እንትን በቃ ያለው ድል እንግዲህ ምን ሊሆን እንደሚችል አይገባኝም። በየአመቱ በቃ በጣም ዲስአፖይንትድ እሆናለሁ። እንዴት በሜሪት እንትን አትሉም ምናምን ቢያንስ ወይ ቡልጋሪያ ቼኮስሎቫኪያ እንዲሆን እፈልግ ነበር። በቃ መጨረሻ እንግዲህ ይሄ ነገር ጥሩ አይደለም አለ አባቴ። አይ ለትምህርትም ባይሆን ለስደት ስለሚሆን እዚህ ብዙ ዘመቻው አፈሳው እድሜ ልክ እንደታፈሰ ነው ኢትዮጵያ ወጣት በቃ መሄድ አለበት። በቃ እንግዲህ
ወደማይቀረው አልኩና ራሽያ ወደ ሞስኮ ሄድኩኝ። ወደ ግራጫ ግድብና ወደ ግራጫ ሄድኩኝ። እስቲ ግራጫን ገለጸው እንዴት ማለት ነው? ቅድም አንስተው ነበር። ያ እዛ ልክ ስንደርስ መስከረም ያ እንደውም የተሻለ ሰዓት ነው። እዛ ብረት ይላል አየር ከዜሮ በታች የሆነ ቁጥር ነው ያለው። ፍሪዝ ያደረገ አየር ነው። በቃ ስትስበው ከባድ ነው። ከዚህ ሀገር ሄደው ለመጀመሪያ ጊዜ ወደ ውጭ ሄደ። ብረት ነው የምትስበው። ጣዕም አለው። አሚን ሽታው እንደሱ ሆኖ ነው የሚታወሰኝ። ሀርድ ነው እና ፀሐይ የለም። የተወሰኑ ሜትሮች ነው በአይን ርቀ አልፎ ማየት የሚቻለው። አድማስ ያምርሽ ይቀራል። ቤቶቹ አንድ አይነት ናቸው፣ በፎርማቸውም በቀለማቸውም። የተወሰነ ነው የምታየው። ከዛ በኋላ ፎጊ አየሩ ነው ደመናማ ግራጫ ነው አየሩ። ግራጫ ይቀባል። ቤቱ ግራጫ አይደለም። ቤቱ ኦከር እንደ እንትን ነው። ምንድነው ሽሮ በትእዛዝ ነው የተቀባው። ሽሮ መልክ አይ ቲንክ ሶ ኮሙኒዝም ነው ጉዳዩ። እና በፎርም ሳጥን ናቸው። ግጥም አለኝ እንደውም ስለ ጻፍኩት። በጣም ሳጥን ነው። ሳጥን በቃ ቤቱ የሳጥን ቅርጽ ሳጥኖች ናቸው። በቃ ከተወሰኑ ምልክ ክላሲክ በፊት ከአብዮቱ በፊት የነበሩ ግሩም ቤቶች አሉ። አልፈው አብዛኞቹ ዶሚኔት የሚያደርጉት ግን እነዚህ ሳጥኖቹ ናቸው። ተመሳሳዮች ናቸው። አግሊ ናቸው እና ይሰማሃል ክብደቱ። ያው ግን የአውሮፓ አየር 7-8 ወር ፀሐይ የለውም። ጭጋግ ግራጫ ነው። ቋንቋስ ገና እንደደረሽ ቋንቋ አታቂም፣ አትሰሚም፣ አትናገሪም፣ አትሰሚም፣ አትለሚም። ፀሐይ የለችም፣ ብርሃን የለም ማለት ከአንድ ለከአፍሪካ ለመጣ ሰው ጠዋትና ማታ ጭጋግ ማየት በጣም ዲፕሬስ ያደርጋል፣ ተስፋ ያስቆርጣል። የተለመደ ነገር አለ። ለምሳሌ ከአፍሪካ ሄደ በተለይ ከኛ የምናውቀው ኢትዮጵያውያን ማመልከቻ ይጽፋሉ። ከደበረ ማመልከቻ ጻፍ ትባላል። መልሱኝ ምናምን ብለህ ቲኬት አለ የምትጠበጥ መልሱኝ ብለህ ትጽፋለህ። እሱን ይወስዱና ያስቀምጡታል። እዛ እንደምንም እያባበሉ ምናምን ጓደኛ እየላኩብህ ምናምን እየወደድካቸው ሰው አይደለ እንትን እያልክ ምናምን ትምህርቱም እየያዘህ ምናምን ስትጨርስ መጨረሻ ላይ ወደ ቤት ለመሄድ እንትን ይልሃል። ይሄን ይዤ ያንን ጠልጥዬ ምናምን ብለህ ወዲያ ወዲህ ስትል ቀን ታሳልፋለህ ምናምን ግድ የለ ያሳልፉልሃል። ከዛ ምናምን እንደዚህ ስታስቸግር ያች ማመልከቻ ያወጡና ታስታውሳታለህ ትባላለህ። ኤኒዌይ ለመኖር አውሮፓ ኦፍኮርስ ከባድ ነው። ሞስኮ ስንት ዓመት መቆየት ያለብኝ 7 ነበር። ኦፍኮርስ አንዳንዴ እንትንህ የትምህርት አወሳሰድህ የውጤትህ ጥሩ ከሆነ የመጨረሻውን 2 ዓመት በአንድ ዓመት እንድትጨርስ ይፈቀድልሃል ከጠየቅ። አባቴና ሞት ነበር ያን ጊዜ እኔ ሳልሄድ ቢሞትስ ምናምን ብዬ የመመረቂያዬንም የመጨረሻውንም ዓመት አንድ ላይ ሰራው። ስለዚህ 6 ዓመት ከምናምን ነው 6 ዓመት ቆየ። በመሀል አልመጣም? በመሀል መጥቻለሁ 2 ጊዜ 1 ጊዜ እንደዚህ መጥቻለሁ። አባትህ ወታደር ነበር ይመስለኝ። ወታደር ልጅ ነው የምትመስለው። ሲቪል የአየር ኃይል ሲቪል ሰራተኛ ነው። ግን ዙሪያ ከሚሊተሪ ባትሆን ሚሊተሪ ነህ እኮ። አካባቢው የሚሊተሪ ወሬ ነው። ኤኒ የጦር ውሎ በማታ ለቅሶ ቤት የሚሆን ኳስ ሜዳ እንሰማለን። ጀት መጥቶ ይሁን ተመቶ ይሁን የመጣውን ዊከን አሰስ እናያለን። ምልህ አልጌና ማነው ስሙ ናቅፋ ማነው ተሰነ ዋሬቨር የጦሩን ውሎ በየቀኑ ይመጣል ወሬው እና ኢች ኤንድ ኤቭሪ እንትን እናውቃለን። የወታደርን ጉዳይ ስለ ግቢ እንገባለን። ይዛሬ ናውና ቤተሰብሽ የሚሰራ ከሆነ ወይም ማታ ፊልም ማታ ለከተማው ሰው ፈቀዳል። በመኪና ገብተሽ እንትን ትያለሽ። የምታውቂው ሰው ካለ ወይም ከቤተሰብሽ ሰው ካለ ግቢ ትገቢያለሽ። ኦፍ ኮርስ አባቴ እዛ ነው። ኦፍ ኮርስ ነው። ቅዳሜና እሑድ ነዳጅና ቅባት ክፍል ነበርና ሁሉ በራሪዎች ምኖች መኪና ያላቸው ሰዎች ምናምን በሱ በኩል ስለሚያልፉ ብዙዎቹን አስታውሳቸዋለሁ።
አሁን ከስራ ከትምህርት ከልጅነት ወደ ዋናው ስራ ልንመጣ ለመጀመሪያ ጊዜ ለህዝብ የሚሆነውን ስራ የሰራኸው ምንድን ነው? ወይ ኤግዚቢሽን ሊሆን ይችላል ወይ ደግሞ ትልቅ ስታችሁ ያቆመው? አላስታውስም ልጄ ፐብሊክሊ እንደዚህ የሆነ ነገር እኔ እንጃ። ቆየኝ ምናልባት አይሲኤስ ይሆን እንዴ? ኖ አይሲኤስ የአሜሪካን ስኩል ስፖንሰር ያደረገው አንድ አደባባይ ነበረ። የዩኒቨርሲቲ ተማሪ ልጄን ሰራዋት። የእንተኔ ራስ ልጅ ሰሪቸው ሰናት መስረፍ ኮስፖዝ ምናምን ነው። ስለ ትምህርት ምታጠና ልጅ ግሎብ ላይ የነበረች መካኒሳ አካባቢ ነበረ። እሱ መሰለኝ መጀመሪያ አይ ቲንክ አልተሳሳትኩ። የመካኒሳው አውቀዋለሁ እሱ ነገር። በኋላ መኪና ምናምን ገብቶ ምናምን ወሰዱት ወደ ግቢ። የአሜሪካን ስኩል ነበር ስፖንሰር ያደረገው። እሱ ነበር የሚጀምረው ኤጁኬሽን ነው ማለት አይ ቲንክ አደባባይ ላይ የሆነ እሱ መሰለኝ ካልተሳሳትኩ። ስዕል ኤግዚቢሽን መቀዳደማቸውን ነው እንጂ አውቃቸዋለሁ። የትኛው እንደሚቀደም ላልሳት እችላለሁ። የሚጀምረው ስዕል ኤግዚቢሽን ፊንላንድ ሀገር ነው መጀመሪያ ያሳየሁት። ኢትዮጵያ አይደለም። ምን ነበር እንትን ሀሳቡ? የተለያዩ ድርሰቶች ትምህርት ቤት የምሰራቸውን ሰብስቤ የሰፈራችን ታላቃችን ጓደኛችን ነበር እዛ ሄልሲንኪ ዩኒቨርሲቲ ውስጥ ሄልሲንኪ ሳይሆን ኮፒዮ የምትባል ከሄልሲንኪ 2 ሰዓት አለች። እዛ ዩኒቨርሲቲ ውስጥ ነው መጀመሪያ የመጨረሻ ዓመት ተማሪ ነበርኩ። አካዴሚ ሞስኮ ኢንስቲትዩት እዚህና እዛ ላለው ከአሁን በኋላ ወደ አለባበስ ወዳጆች አይገደውም ይላሉ። እኔ ደግሞ ፕሮፊ ይገደዋል እላለሁ። ለምን ይገደዋል እላለሁ? በጣም ትላልቅ ወዳጆች በአንተ ደረጃ ያለ ሰው በጣም ፕሮቶኮል የጠበቀ በትንሹ ኮትና ሱሪ ከፍ ካለ ከረባት ማድረግ አለበት በአንተ ደረጃ። አንተ ግን ኮንቲኒቲ አለ። ሰደርያ ሁል ጊዜ ታደርጋለህ። ይገደሃል ማለት ነው፣ ግን በራስ መንገድ ስላለባበስ ትንሽ ሹር አይገደውም እንዳትል ምን ወታደር ልጆች ወታደር ሰፈር ውስጥ ወታደር ሀገር ውስጥ ነው ያደግነው። እንኳንስ ልብሱን አይነት ታክሱ ጥፋቱ እንትን ያለበት ነው። በጣም ኃይለኛ ያ ባለዶሮ ከውያለው እናንተ ጋር ነበረ። ኦፍ ኮርስ ነበረ እንዴ፣ ሁሉም ሰው ነበረው። ግራና ቀኝ ወዛወዛ ፔንድለሙ እንዴ ነበረ። ኦፍ ኮርስ አሙለ ደግ ስለሆንኩም ሊሆን ይችላል። ኔቨር ነው። የደሃ ልጅ ሰፈር ውስጥ ነው ያደግኩት። ሌላው ዋና ሪዝኔ ግን ሳላቀው ወስኛ እንደዚህ በፕሮግራም ወስኝ ማድረገው ነገር የለም። አይ ቲንክ ግን ኮንቲኒቲ አለ። እኔ እኮ ይገደሃል ነው ማለት ይገደሃል። የራስ ምርጫና ቀለም ነው ያለ። ሰደርየዋ ምንድነች? ልክ ነው። ሁሉ ጊዜ በፕሮግራም አልሰራም። ብዙውን ጊዜ ማለት በዚህ ሰዓት ተነስቼ በዚህ ምናምን እንደሱ አልችልበትም። እንደሱ አይደለም። ስለዚህ ኤኒ ታይም በማናቸውም ጊዜና ቦታ የሆነ ነገር አክት ማድረግ ፈልጋለሁ። ወይ ልጽፍ እችላለሁ፣ ልናገር እችላለሁ፣ ልስል እችላለሁ፣ ስኬች ላደርግ እችላለሁ፣ ልሰራው whatever። ግን ለሆነ ሀሳብ ሪአክት ማድረግ ፊዚካሊም ባይሆን በሀሳቤ ሪአክት ማድረግ ከፈለኩኝ ዝግጁ መሆን አለብኝ። ውስጤ ዝግጁ እንዲሆን መከፈን አልፈልግም። ኮት ማለት እንደ መገነዝ አድርጌ ይሰማኛል። ገብቷል? እጄን መላንትኔን ሽፍን አድርጎ ይዞታል። ስለዚህ እንደሱ እንኳን ባደርግ ስሰበስብ ታገኛለህ። ለሆነ ፕሮቶኮል ወይም ሰው ለማክበር ለብሳለሁ። ኦፍ ኮርስ የሆነ ነገር ሲኖር እንደሱ ሳደርግ ስሰበስብ ታገኛለህ። ወደ ላይ ግራና ቀኝ እንደዚህ ላይ ነው። እንደዚህ ስሰበስብ ታገኘኝ ኤኒ ታይም በየደቂቃው ነው እንደሱ ማድረገው። ምክንያቱም ፍሪ ማድረግ አለብኝ። ይሄንን ፍሪ ሳደርግ ሀሳቤ ጭንቅላቴ ፍሪ ይሆናል እና ኤኒ ታይም ሪአክት ማድረግ እችላለሁ። ለምን እንደሱ ውስጥ ያለ እንትን ካደረኩኝ ሌሎች የሚከተሉ ፕሮቶኮሎች አሉ።
እንትን ስትከፈን እንደሱ የሚያስፈልጋቸው ሰዎች ይኖራሉ። እንደሱ የሚያስፈልጋቸው እንግዳ የሚቀበሉ እንግዶቻቸው እሱን የሚጠይቋቸው ኤክስፔክት የሚደረጉ ቢሮአቸው እሱን የሚጠይቅ ሊኖሩ ይችላሉ። ነገር ግን እኔ as much as possible ነጻ መሆን እፈልጋለሁ። ኤኒ ታይም የራሴ ወታደር መሆን እፈልጋለሁ። ስለዚህ ለሱ እንትን ነው አመቺ ነው ይሄ እጅጌ ለስ የሆነው እጅጌ የሌለው ሲሆን እንትንም ነጻነትም ይሰጣል፣ ከብርድ ይጠብቃል፣ አለበስክም አትባልም፣ ለሁሉም ይሆናል። ስለዚህ እንትን አይሰጠኝም። እሱ ነው የኔ ግድ። ቪዥዋል አርት እና ፐርፎርሚንግ አርት እዚህ ሀገር ይቀላቀላል። አንተ ፊልም ስኩሉን ያቋቋምከው ባልሳሳት አይ ቲንክ ግብግብ እንደሚገጥም እንዴት ነበር? ምንስ ነው ልዩነቱ? ሰው የመምታታት ከዛው ከዩኒቨርሲቲው አካባቢ ያለው ማን እንዴት እንደሚወከል ችግር አለ። ልክ ነው። ቪዥዋሉ እስከ ነገርስ እና ፔይንቲንግ እነዚህን ይዞ ነው ድሮይንግ እና ፕሪንት ሜኪንግ የምንላቸው ሌሎችንም እንትን ይጨምራል። ፊልም ይጨምራል፣ ቪዲዮ አርትን ይጨምራል። እነዚህ ፐርፎርሚንግ ስትል ወደ ሙዚቃና የስቴጅ ጉዳይ ላይ ነው የምትሄደው። ቲያትርና ሙዚቃን የብዙዎች መምታታት ደግሞ ለስዕሉ ለምኑ ግልጽ የሆነና ቲያትርን ከፊልም መቀላቀል እንደዚህ አይነት ልምድ አንዳንድ ትምህርት ቤቶች በራሳቸው ምክንያት ሌላ ሀገር እንደዚህ በአንድ ዲፓርትመንት እንደዚህ ሲያዩ አብረው እንደሱ ሊያደርጉ ይችላሉ። ሌላ የሚያሳስታቸውና እንትን የሚላቸው ምንድን ነው ዲስ ዴይዝ ኢን ኮንቴምፖራሪ ታይም ላይ የትኛውንም መገልገያ ከየትኛውም ዲሲፕሊን ወስደህ መጠቀም ትችላለህ። ለሙያ ኤክስፐርት ኢንተርዲሲፕሊናሪ አድርገህ መገልገል ትችላለህ። ስነ ጽሁፍን ከፎክሎር ከከሌ ጋር አምጥተህ ስዕል ውስጥ መጠቀም ትችላለህ። ስዕሉን ወስደህ ሲኔማ ውስጥ እንደዚህ የኢንተርዲሲፕሊናሪ ጉዳይ ያንን ድንበር ስላላላው ገመድ መጓተት ልታይ ትችላለህ። ኢንተርዲሲፕሊናሪ እንደተጠበቀው እንደ ዲፓርትመንት እንደ ተቋም ግን እነዚህ ምስሎች ምን ይመስላሉ ነው አብሶሉትሊ የኛ ታሪካዊ የነባሩ ሲቹዌሽን ስዕል አንድ ቦታ ነበረ፣ ሙዚቃ ለብቻ ነበረ፣ ቲያትር ሳሙዌር ነበረ። ሁሉም የተበተኑ ናቸው። የተለያየ የመቋቋም ሁኔታ እንዴት እንደተመሰረቱ ሁሉ የተለያየ የራሳቸው ታሪክ ያላቸው ናቸው። አሁን የስትራክቸር መለዋወጥ ወይም ሪስትራክቸሪንግ በሚመጣ ጊዜ ጉልበተኛ ሰዎች፣ ተሰሚ ሰዎች፣ ገንዘብ፣ ሎኬሽን ብዙ ኢንፍሉዌንስ ተጽዕኖ የሚያደርጉ ነገሮች ሊኖሩ ይችላሉ። በእኛ ኬስ ይሄ ለቀጥታ ሲኒማ ለማቋቋም እኔ ዲሬክተር በኛ ጊዜ አኒሜሽን ትምህርት እንዲቋቋም ነበር ፍላጎቴ እና ከአንድ ካኔዲያን ኤንጂኦ ጋራ ተነጋግረን ሞንትሪያልም ኪቤክም ሁሉ ሄጄ ያለውን ኢንስቲትዩሽን ፖሲቢሊቲ ምናምን ሬዲዮ ካናዳ ሳይቀር ሬዲዮ ካናዳ የሚሉት በድሮ በነበረ ስሙ ነው። ቴሌቪዥንም ሌሎችም ይጠቀልላል። ዝም ብለው ስም በየ10 ደቂቃ አይለውጡም እንደኛ እነሱ እና እሱን ሁሉ ተመልክቼ ምናምን በቃ እንደዚህ እናደርጋለን ብለን ከየት እንጀምር በሚል ፕሮግራም ወጥተን 5 ልጆች ለመጀመሪያ ዙር ስንልክ ያው 5ቱም ጨው ሆኑ፣ እዛ ቀሩ። ከዛ በኋላ ነገር ሲበጠበጥ የካናዳ ኤምባሲ ሲያኮርፍ ምናምን ከዛ በኋላ ነው እንግዲህ ይሄንን ነገር እንትኑ መልኩን እንለውጥና ለምን የሲኒማ ጥንስሳን አንጀምር? ምክንያቱም ኮሌጁ 3ቱንም ይይዛል። ኮሌጅ ነበረ፣ አሁን ነው የፈረሰው። ቲያትር፣ የሙዚቃ፣ የስዕል ትምህርት ቤት 3ቱ አሉ።
ስለዚህ ፕሮፌሰር አቢ ነፍሱን ይማረው ነበረ። ሁልጊዜ አቢ ፎርድ በጣም ቅርባችን ነው፣ ከኔም ጋር በጣም ቅርብ ነን እና ምን ይሻላል እስቲ አልኩት። ከዛ በኋላ እሱም በሚመጣ ጊዜ እንደዚሁ ያለውን ሀሳብ ያመጣል እና ፕሮፌሰር ሳሌም መኩሪያ አለች፣ እሱም ጓደኛችን ናት። እሷንም እና አብርሃምንም አንድ ሁለት ቀን፣ ሰለሞን በቀለ ነበር ዳይሬክተሩ፣ ሰለሞንም ጠርቸው፣ የማነ ደምሴ ከኒውዮርክ ያን ጊዜ